በመጨረሻም እንግዲህ ሁላችንም እንፈራቸውና የምናከብራቸው እንዲሁም እናመሰግናቸው ጋሽዬ ቁጣቸውን አሰምተዋል። እንደዚህ አይነት ስርዓት አልበኝነት ከየት አመጣችሁ በማለት በጣም በንዴትና በቁጭት ነበር ሲቆጡ ሲናገሩ የነበሩት። ሁላችንንም ሰሞኑን የሚያስደነግጥ እንዲሁም ደግሞ በምን ያክል ደረጃ ነው ሰዎች ፕራንክ መደራረግ ያለባቸውን እንዲሁም ደግሞ በፍቅር ዙሪያ በትዳር ዙሪያ ያሉ ሰዎች በምን ያክል ደረጃ ነው ፕራንክ መደራረግ ያለባቸው የሚለውን ነገር ጥያቄ ውስጥ የከተተ ነገር ነበር ሲያደርጉ የነበሩት ብሩኬና ሃይሚ። ጋሽዬ ግን ከዚህ በላይ መቋቋም አልችልም፣ የምታደርጉት ነገር የሚያስነውር እንዲሁም ደግሞ ልክ ያልሆነ ነገር ነው፣ ከእናንተ የማልጠብቀው ነው በማለት እጅግ በጣም በቁጣ በንዴት እንዲሁም ደግሞ በመጸጸት ነበረ። በጣም እኔ እንደዚህ አይነት ልጆች የሉኝም እስከ ማለት ደርሰው ሲናገሩ እንደነበረ ነው በዛሬው ዕለት የደረሰን መረጃ የሚያመለክተው። ሰላም እንዴት ናችሁ? እንዴት ሰነበታችሁ? እንዴት ናችሁልን? ሁላችሁም በያላችሁበት ሰላማችሁ ይብዛልን። በሀገር ውስጥም በውጭም ያላችሁ ሁላችሁም በያላችሁበት ሰላም ሁኑልን። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ እባካችሁን ሰብስክራይብ በማድረግ ቤተሰብ እንድትሆኑንና አብረን ረዥሙን መንገድ እንድንቀጥል እንድንጓዝ የተለያዩ አዳዲስ የሆኑ እንዲሁም ደግሞ ያልተሰሙ ትኩስ የሆኑ መረጃዎችን ወደ እናንተ እንደዚሁ ጀባ እንላቸዋለን ማለት ነው። በዛሬው ዕለትም ሁላችንንም ያስደነገጠ እንዲሁም ደግሞ በዚህ ልክ ነው እንዴ ነገሮች መሄድ የነበረባቸው በማለት ጥያቄ ውስጥ የከተተን ነገር ተፈጥሯል። ምንድን ነው እሱ? ብሩኬ ምን ያክል ነው ማያምናት ሃይሚስ ምን ያክል ነው ብሩኬ ማታም ነው የሚለውን ነገር ሁላችንም እንድናነሳና እንድንጠይቅ ሆኗል። ምክንያቱም የሚወደው እንዲሁም ደግሞ ቤስት የሆነው የቅርብ ጓደኛው ፍፄ አሁንም መልሶ የፍቅር ጥያቄ እንዲሁም ደግሞ አፈቅርሻለሁ በማለት እንደ አዲስ ነገሮችን እየቀሰቀሱ እንደ አዲስ ያለፉትን እንደ አዲስ ነገሮችን እያነሱ ነው። ይሄ ደግሞ በጣም ልክ ያልሆነና እጅግ በጣም ከልክ ያለፈ ነገር ነው። ምክንያቱም ያለፈውን የተለያዩ ችግሮች የተለያዩ ጠውረዶችን እንዴት እንዳለፉት እያወቁ በዚህ ደረጃ ፕራንክ በሚል ምክንያት ራስን በዚህ ደረጃ አውርዶ እንደዚህ መነጋገር ልክ አይደለም። ፕራንክም ቢሆን ልክ አለው፣ ደረጃ አለው። ምክንያቱም ብዙ ጉዳዮች አሉ ፕራንክ መሰራት ያለባቸው የተለያዩ ነገሮች አሉ። ነገር ግን አልጋ አንሶላ እስከ መጋፈፍ እንዲሁም ደግሞ የፍቅር ጥያቄ እስከ ማቅረብ የሚያስደርግ ፕራንክ ይሄ ልክ አይደለም። ምክንያቱም ብሩኬ ራሱ በፍፄ በኩል እያደረገ ያለው ግፊት ፍፄ ምን ሊሰማው ይችላል፣ ለሃይሚ ምን አይነት ስሜት ሊኖረው ይችላል የሚለውን ነገር እያሰበበት አይመስለንም። ምክንያቱም ይሄ ጉዳይ በጣም አሳሳቢ ነው። ፍቅር ይህ ጉዳይ በጣም አሳሳቢ ጉዳይ ነው። ምክንያቱም በፍፄ በኩል ያለውን ስሜት ምን ያክል ነው የሚለውን ያልተረዳው ብሩኬ በፕራንክ ሰበብ ወደ ሃይሚ እንዲቀርብ እየገፋው ነው። እንደዚህ አይነት ነገሮች ደግሞ ልክ አይደለም። ሰዎች ስሜታቸው ምንድን ነው፣ ውስጣቸው ያለው ነገር ምንድን ነው ብለን ሳናቅ እኛ በመሰለን ወይም ደግሞ እኛ በተመቸን መልኩ እነዛን ሰዎች መግፋት አንደኛ ነገር እኛ ላይ የሚመጣውን ውድቀት መሸከም ያቅተናል። ሁለተኛ ነገር በሶስተኛ ወገን ላይ ያለው ሰው ለምሳሌ እንደ ሃይሚ ያለች ልጅ ምንድን ነው የሚሰማት በዚህ ደረጃ የሚለው ነገር አሳሳቢ ነው። ምክንያቱም ሃይሚም እያደረገችው ያለው ነገር በጣም ልክ ያልሆነ ነውር የሆነ ነገር ነው። ከፍፄ ጋር አንሶላ እስከ መጋፈፍ አስመስሎ ፕራንክ ብሩኬን የሚያስወቅስ ነገር ነው። ጋሽዬም ለዛ ነው የተቆጩት የተናደዱት። ከእናንተ ማልጠብቀው ነገር ነው፣ ከእናንተ አሁን ላይ እየጠበቅኩት እየጓጓውለት ያለው ነገር እያለ እንዴት በእንደዚህ አይነት ፕራንክ በሚል ተልካሻ ምክንያት እንዴት ራሳችሁን እዚህ ቦታ ታስቀምጣላችሁ? እንዴት ለሌሎች ተምሳሌት ትምህርት ትሆናላችሁ ብዬ ሳስብ በዚህ ደረጃ እንዴት ወርዳችሁ ተገኛችሁ? በማለት እጅግ በጣም በቁጣ እንዲሁም ደግሞ በተለያየ ብስጭት ውስጥ እንዳሉና ለፍፄም ደግሞ ከባድ የሆነ ማስጠንቀቂያ ሰጥተውታል ማለት ነው። ይህም ምንድን ነው? እባክህ ልጄ ከዚህ በኋላ እያደረክ ያለውን ነገር አቁመህ ከነዚህ ልጆች ራቅ። ልጆቹ አሁንም መክሬ አስተካክዬ ወደ ራሴ መልሳለሁ፣ አንተ ግን ነገሮችን ራስህ አስተካክል በማለት ፍፄንም እንዲሁ ተቆጥተውታል ማለት ነው። ሃይሚና ብሩኬን ልጆቼ እረፉ፣ ከዚህ በኋላ ለእናንተ የሚሆን ትዕግስት
የለኝም፣ በዚህ ደረጃ አይደለም ራሳችሁን የምታወርዱት በማለትም ተቆጥተዋል ማለት ነው። ውድ ቤተሰቦቻችን እኛም የተሰማንን ገልጸናል ማለት ነው። እናንተስ ምንድን ነው እሱ ሰሞኑን እየሆኑ ያሉት ነገሮች ልክ ናቸው ብላችሁ ታስባላችሁ? እስቲ ባካችሁን እንደ ቤተሰብ አብራችሁን እንዳላችሁ ወዳጅ ቤተሰብ ሀሳባችሁን አስተያየታችሁን ኮመንት ላይ ያስቀምጡልን። ቪዲዮን ከወደዳችሁስ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ ቀጣይ ቤተሰብ ሆናችሁን አብረን እንድንጓዝ ከወዲሁ ጥሪ እናስተላልፋለን። እንወዳችኋለን፣ እናከብራችኋለን። ሁላችሁም በያላችሁበት ሰላማችሁ ይብዛልን። እባካችሁ አሁንም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። መልካም ጊዜ